የ10 ቤት የሆኑ ቁጥሮችን ነው የምንጽፈው። ስለዚህ እነዚህ የምትመለከቷቸው ጠቋሚ ጣት፣ መሃል ጣት፣ ቀለበት ጣትና ትንሿ ጣታችን እያንዳንዳቸው እነዚህ 10 ይወክላሉ። 10 አውራ ጣታችን ብቻውን ደግሞ 50 ይወክላል። 50 ስለዚህ አሁን እስኪ ወደዚህ ተመልከቱ። ይሄ ከሆነ 0 ነው። 0 10 20 30 40 አውራ ጣታችን ብቻውን 50 60 70 80 90 እሺ አሁን ተመልከቱ። 10 ከተባላችሁ ግራ እጃችሁ ላይ አንድ ጣት ብቻ ነው የምታወጡት። 10 20 ከተባልን ግራ እጃችን ላይ ሁለት ጣቶች ነው የምናወጣው። 20 ግራ እጃችን ላይ ግራ እጃችን ማለት ደግሞ ምግብ የማንመገብበት ማለት ነው። 20 30 ከተባልን ግራ እጃችን ላይ አሁንም 3 ጣቶች እናወጣለን። 30 40 ከተባልን ግራ እጃችን ላይ 4 ጣቶች እናወጣለን። 40 50 ከተባልን ግራ እጃችን ላይ አውራ ጣታችንን ብቻ እናወጣለን። 50 50 60 50 እና ሌላ አንድ ጣት ስንጨምርበት 60 ይሆናል። 60 70 90 ጎበዞች። እሺ አሁን እኔ ጣቶችን አሳያችኋለሁ። እናንተ ደግሞ ስንት እንደሚወክሉ ትነግሩኛላችሁ። ይሄ ስንት ነው? ግራ እጅ ላይ ነው። 20 ጎበዞች። ይሄ ስንት ነው? ይሄ ስንት ነው? 30 ፐርፌክት 30 ይሄ ስንት ነው? 40 ናይስ 40 ኦኬ ይሄ ስንት ነው? 50 ስማርት ይሄ ስንት ነው? 60 ናይስ 60 ኦኬ ይሄ ስንት ነው? 70 ፐርፌክት 70 እሺ ይሄ ስንት ነው? 80 ናይስ 80 ኦኬ ይሄ ስንት ነው? 90 ናይስ ይሄ ስንት ነው? 0 ይሄ ስንት ነው? 60 ይሄ ስንት ነው? 70 ናይስ 70 50 60 70 አይደለ? 70 ኦኬ ይሄ ስንት ነው? 40 ፐርፌክት 40 ይሄ ስንት ነው? 50 ናይስ 50 ይሄ ስንት ነው? 60 ቁጥራቸው 50 80 ጎበዝ 80 ጎበዞች። እሺ ገብቷችኋል ልጆች? አዎ። ስለዚህ ግራ እጃችን ላይ የ10 ቤት የሆኑ ቁጥሮችን ነው የምንጽፈው። ቀኝ እጃችን ላይ ደግሞ የአንድ ቤት የሆኑ ቁጥሮችን። እሺ ዜሮ ፖዚሽን ግራ እጃችሁ ጎበዞች። የ10 ቤት ነው የምጠይቃችሁ። 10 ግራ የቱ ነው ልውልዬ? ምግብ የማትበላበት ቀይረው። ምግብ ቀኝስ ነው። ምግብ የምትበላው በየት ነው? ግራ በዚህ። አዎ እሱ ነው ግራ። ቴዎብስታት ምግብ የምትበላበት በዚህ ነው። አዎ ምግብ የምትበላበት ቀኝህ ነው፣ ግራ እጅ ላይ። እሺ 10 የ10ን አሳዩኝ። 10 20ን አሳዩኝ። ስም እየጠራ እሺ ስም እየጠራ ነው። በጋራ አሳዩኝ። አሁን በጋራ 20ን እስኪ አሳዩኝ። 20 አንቺ አሳይ። ቴዎብስታይ ከፋ በግራ ጎበዝ 20 ናይስ። እሺ 30 ናይስ። 40 10 ብቻ ጎበዞች። 50
ናይስ 60 1 2 3 ናይስ 4 5 ጎበዝ 60 70 ናይስ 20 ብቻ 20 ቲዮብስታይ ጎበዝ እሺ ናይስ 80 ጎበዝ ልጅ ልዑል አውጥቷል። ቲዮብስታ እስኪ ያሳየኝ 80 ናይስ ጎበዞች በጣም ጎበዞች